ኦኬ question number 10 አስረኛውን ጥያቄ ደግሞ እንመልከት። ጥያቄው እንደሚለን what is the area in square unit ይላል። ያው ስኩዌር እዚህ ጋር በቅንፍ ስኩዌር ዩኒት ያሉት እዚህ ጋር በየቦታው ስኩዌር ዩኒት ያሉ ከመጻፍ ይልቅ እዚህ ጋር እንደዛ ለማለት ፈልገው ነው። ሶ what is the area ይሄ ዩኒቱ ነው ማለት ነው። in square unit of a region enclosed by the graph of f of x is equal to 1 minus x squared and the x axis where 0 is less than or equal to x less than or equal to 2 እያሉን ነው። ምን እያሉን ያሉት ይሄ ፈንክሽን f of x ነው የተሰጠን ፈንክሽን አለ። ልብ በሉ f of x is equal to 1 minus x squared ተሰጥቶናል እዚህ ጋር and the x axis ተሰጥቷችኋል። x axis ማለት በሌላ አባባል y is equal to 0 ማለት ነው። ኦኬ የy ዋጋ 0 የሚመጣበት አክሲስ ነው x axis ማለት and ኢንተርቫላችን ደግሞ ከ0 እስከ 2 ተብሏል። that means 0 is less than or equal to x less than or equal to 2 ይሄ በሌላ አጻጻፍ እንዴት አድርጎ ሊያስቀምጡባችሁ ይችላሉ? 0 ኮማቱ አድርጋችሁ በ0 እና በ2 መሃል 0ንም ይጨምራል ሁለትንም ስለሚጨምር ኦር ኢኳል ቱ ስላለው ክሎዝድ ማድረግ ማለት በቃ ናው ይሄ ፈንክሽን እና ይሄ ፈንክሽን በዚህ ክልል ውስጥ የሚከልሉት ኢንክሎዝ የሚያደርጉት ሪጅን አለ። የዛ ሪጅን ኤሪያ ስንት ነው ነው ኤሪያው ስፋቱ ስንት ነው ነው። አሁን ይሄን በደንብ አንደርስታንድ እንዳደርጉት let me draw the graph of this function ኦኬ ግራፉን ሰጥቼ እየተጠየቀ ያለው ምን እንደሆነ ክሊር ላደርግላችሁ። now we have this is the x axis this is the y axis ኦኬ now ይሄ ፈንክሽን እንደምታዩት it is a second degree polynomial እቺ ዲግሪ 2 ስለሆነች ምን ይባላል? ይሄ ኳድራቲክ ይባላሉ። ታውቃላችሁ አይደለም? ኳድራቲክ ኢኩዌሽን ላይ that is አንድ ፈንክሽን f of x is equal to ax square plus bx plus c ከተጻፈ እና እቺ a we call it leading coefficient እንላታለን። እሷ ከዜሮ መለየት አለባት። ምክንያቱም እሷ ዜሮ ሆነች ማለት ይሄን ፓርት በሙሉ ስለምታጠፋብን ኳድራቲክ የሚያሰኘው ዲግሪ ይጠፋብንና ወደ ሊኒየር ሬዲዩስ ያደርግብናል። ያ እንዳይከሰት እቺ ሊዲንግ ኮኤፊሺየንት ከዜሮ እንድትለይ እናደርጋለን ማለት። ስለዚህ ኤኒ ፈንክሽን በዚህ መልክ የሚጻፍና የኤ ዋጋ ዲፈረንት ፍሮም ዜሮ ከሆነ we call it ምን ብለን እንጠራዋለን? ኳድራቲክ ኢኩዌሽን ኳድራቲክ ፈንክሽን እንላቸዋለን። ኳድራቲክ ፋንክሽንስ እንላቸዋለን ማለት ነው። እነዚህ አይነት ኳድራቲክ ፈንክሽኖች ደግሞ ዜሮ ሊያረጋቸው የሚችል የኤክስ ዋጋቸው እንዴት ይገኛል? ዊል ሲ ያስፈልገናል እዚህ ጋር እናያለን። ሌላው አንድ ነገር ማወቅ ያለባችሁ ማንኛውም በዚህ መልክ የሚቀመጥ ኳድራቲኮች ግራፋቸው በሚሰራ ጊዜ ዲግሪቶች ግራፋቸው ምን ይባላል? ፓራቦላ ተብሎ ይጠራል። ፓራቦላ ይባላል። ፓራቦላ is the name given for the graph of any quadratic function ማንኛውም በዚህ መልክ ለሚቀመጡ ኳድራቲክ ፈንክሽኖች ግራፋቸው የሚጠራበት ስም ፓራቦላ ይባላል። ፓራቦላ ስንል ደግሞ ሁለት አይነት ፓራቦላዎች አሉ። ፓራቦላን በሁለት እንከፍለዋለን። we will have this type of parabola የሚከፈተው ወደ ላይ አፕ የሆነ ማለት ነው የሃ ቅርጽ ያለው ማለት ነው and there is a parabola which opens downward የበግ ቅርጽ ያለው ወደታች የተገለበጠ ማለት ነው። የእንደዚህ መከፈትና ወደዚህ ይሄ አፕዋርድ እንለዋለን። አፕዋርድ ፓራቦላ እንለዋለን። ይሄኛው ደግሞ ዳውንዋርድ ብለን እንጠራዋለን። ኦኬ አፕዋርድ መሆኑና ዳውንዋርዱ የሚወሰነው በምንድነው? በዚች ነው የሚወሰነው። እቺ ዜሮ መሆን አትችልም ብለናል ቅድም። ዜሮ ካልሆነች እንግዲህ የምትሆነው ምንድነው? ወይ ኔጌቲቭ ወይ ፖዚቲቭ ነው። ስለዚህ አፕዋርድ የሚሆነው የኤ ዋጋ ከዜሮ በላይ ሲሆን ነው። ከዜሮ በላይ ማለት ፖዚቲቭ ማለት ነው። ዳውንዋርድ መሆኑን ደግሞ የምናውቀው እቺ ከኤክስ ስኩዌር አጠገብ ያለችው ቁጥር ኔጌቲቭ ስትሆን ነው። ስለዚህ ዳውንዋርድ የሚሆነው ደግሞ ኤ is less than 0 less than 0 means ኔጌቲቭ ክሊር። ኦኬ አሁን እንደምታዩት እዚህ ጋር እንምጣ። ይሄን ስታዩት በዚህ ቅርጽ ስታዩት እቺ ኤክስ ስኩዌር ማለት እቺ እዚህ ጋር ኤክስ ስኩዌር ከፊት ለፊቷ ምን አለ? ኔጌቲቭ 1 አለ። እቺ ኔጌቲቭ ማይነስ የምትለዋ ስለዚህ የኤ ዋጋ እዚህ ጋር ያለው ኔጌቲቭ 1 ነው ማለት ፓራቦላው የሚገለበጠው ዳውንዋርድ ነው። እንዲህ ነው የሚሆነው ማለት ተገልብጦ የሚቀመጠው ማለት ነው። ሶ የዚህ ግራፍ ሲሳል የዚህ አይነት ቅርጽ እንዳለው ይገባናል። እንደዚህ ሊሆን እንደማይችል እናውቃለን። እንደዚህ የሚሆነው ምን ቢሆን ነበር? እቺ ፖዚቲቭ ፕላስ ብትሆን ነበር። እሺ አሁን ግራፉ ዳውንዋርድ እንደሚሆን አውቃለሁ። ነገር ግን ግራፉን በምስለው ሰዓት ዳውንዋርድ ሳደርገው ኤክስ አክሲሱን የት ጋር ይነካል የሚለውን ኤክስ አክሲስን የሚነካበትን ቦታ ደግሞ ልመልከት። ኦኬ በደንብ ይሁን። እዚህ ጋር 1 ማይነስ ኤክስ ስኩዌር ኤክስ አክሲስን ነካ ማለት ኤክስ አክሲስ ማለት ደግሞ እዚህ ጋር ምን ብያችኋለሁ? የዋይ ዋጋ 0 ሲሆን ብያችኋለሁ። ኤክስ አክሲስ ማለት ዋይ 0 ነው ማለት። ስለዚህ እቺን ኤፍ ኦፍ ኤክስ ወይም ዋይ የምትለዋን 0 አደረኳት ማለት ነው። ስለዚህ ይሄ ፈንክሽን 0 ሊመጣ የሚችለው የዋይ ዋጋው 0 የሚመጣው ኤክስ ምን ሲሆን ነው ብለን ስናስብ ምን እናገኛለን? ይሄ ማለት ኤክስ ስኩዌር ኢዝ ኢኳል ቱ 1 ሆነ። ይሄ ኤክስ ስኩዌር ተሻግሮ እዚህ ጋር ሲመጣ ኤክስ ስኩዌር ኢዝ ኢኳል ቱ 1። ይሄ ማለት ኤክስ ኢዝ ኢኳል ቱ ፖዚቲቭ ወይም ኔጌቲቭ ስኩዌር ሩት ኦፍ 1 ይሆናል። ይሄ ማለት ኤክስ ኢዝ ኢኳል ቱ ፖዚቲቭ ወይም ኔጌቲቭ 1 መጣ ማለት ነው። ቼክ አድርጉ እስኪ። አሁን እዚህ ጋር አንድ አስገቡ። አንድ ስኩዌር ሲደረግ 1 ነው። አንድ ሲቀነስ 1 0 ይመጣል። ኔጌቲቭ 1ን ስኩዌር ብናደርገው ፖዚቲቭ 1 ነው። አንድ ሲቀነስ 1 0 ይመጣል። ስለዚህ ኤክስ አክሲስ ላይ አንድ መሆንና ኔጌቲቭ 1 መሆን ዋዩ ምን ያደርገዋል? 0 ያደርገዋል። ስለዚህ ኤክስ አክሲስ ላይ መጥቼ እዚህ ጋር እቺ ኔጌቲቭ 1 ባረግ እቺ መጥቼ እዚህ ጋር ፖዚቲቭ 1 ባረግ የዚህ ፈንክሽን ግራፍ እዚህ ጋርና እዚህ ጋር ኤክስ አክሲስን ቆርጦ ይሄዳል ማለት ነው። አንድ በሉ።
ሁለተኛ ዋይ አክሲስስ ላይ የት ጋር ነው የሚታጠፈው ብለን ስናስብ ደግሞ ዋይ አክሲስን የት ጋር ይነካል ብለን ደግሞ ስናስብ በደንብ ኤክሱን ደግሞ ዜሮ አድርገን እናስብ እስኪ። ኤክሱን ዜሮ ካደረግነው ይሄ ዜሮ ሆነ ማለት አንድ ሲቀነስ ዜሮ አንድ ስለሚሆን ዋዩ ደግሞ ምን ይሆናል? ዜሮ ይሆናል። ማን ነው? ኤክሱ ደግሞ ዜሮ ይሆናል። ዋዩ ምን ሲሆን ማለታችን ነው? አንድ ሲሆን ማለታችን ነው። ስለዚህ እዚህ ጋር ደግሞ እንመጣና እችን አንድ አድርገን እንይዛለን። ግራፋችን ዋይ አክሲስን እዚህ ጋር ይነካል ማለታችን ነው። አሁን ግራፋችን እስኪ እንሳለው። ዳውንዋርድ እንደሚሆን አውቀናል። እዚህ ጋር እንደሚታጠፍ አውቀናል። እዚህ ጋር እና እዚህ ጋር ደግሞ ኤክስ አክሲስ ይነካል። ዘ ግራፍ ቢካምስ ላይክ ዚስ። እንዲህ አይነት ግራፍ ነገር አገኛለሁ። ትንሽ የግራፍ አሳሳሌ ነው። ኤኒሃው እንዲህ ይመጣል። እንዲህ አይነት ግራፍ ነገር ታገኛላችሁ ማለት ነው። ይሄ ግራፍ የማን ነው? አሁን የዚህ ግራፍ ነው። ሲሳል ይሄ ነው። ይሄ ግራፍ እንደምታዩት ልቅ የሆነ ሪጅን ነው። ምክንያቱም አይቆምማ። ይሄ ወርታች ስለሚወርድ እኔ ስለአልተመልኩ እንጂ ይቆማል ማለት አይደለም። ይሄ ይቀጥላል። እንደዚህ ነው። ወርታች ስለሚወርድ ልቅ ስለሚሆን ሪጅኑ ክፍት ከሆነ ኤሪያውን መሰብሰብ አንችልም። ነገር ግን ምን አደረገ? ያንን ስለሚያውቅ የኤክስ አክሲስን ሚና ደግሞ ነገረን። ይቺ ኤክስ አክሲስ ከዚህ ግራፍ ጋር የምትፈጥረው ክልል ሪጅን አለ። ያ ማለት ነው ከዚህ ይሄ ከሆነ ኤክስ አክሲስ ማለት ደግሞ ይሄ ነው ካልን ይሄ ግራፍና ይሄ ግራፍ የሚፈጥሩት ሪጅን ይሄ ነው። ዝግ ሪጅን የሚባለው ይሄ ነው ሪጅናችን። ይሄ ነው ሪጅናችን። ግን እነሱ አሁን ጥያቄው ላይ የዚህ ሙሉን ሪጅን ኤሪያ እንድንፈልግ አይደለም የፈቀዱት። እንደዛ ቢሆን ኑሮ እቺ ምን ትሆን ነበር? ከኔጌቲቭ 1 እስከ ፖዚቲቭ 1 ቢያደርጉት ኖሮ ከኔጌቲቭ 1 እስከ ፖዚቲቭ 1 ማለት የዚህ ሪጅን ማለት ነው። አሁን ግን የተጠየቅነው ከ0 እስከ 2 ነው። አንደኛ የምንነሳው ከ0 ነው ማለት ከዚህ መለስ ያለው ሪጅን አይመለከተንም ማለት ነው። ይሄን ፓርት አንፈልገውም። ካኒሲት ከዛ ደግሞ እስከ 1 ደግሞ ቢል ኖሮ የዚህ መልስ ብቻ የዚህ ይሆን ነበር። ግን እስከ 2 አረዘሙት። ወደዚህ ጋር መጡና ደግሞ 2 አሉ። አሁን እስከ 2 ሲሉ እቺ ኤክስ 2 ናት ማለት በዚህ ላይ የሚያልፍ ኤክስ ኢዝ ኢኳል ቱ 2 የሚባል መስመር አለ። ይሄ መስመር ሲወርድ ይሄም ሲወርድ የሆነ ቦታ ይገናኛሉ። አይ ሆፕ እሷን ቦታ ካልኩሌት አድርገን እናገኛታለን። ኢዛ ክሊር። እሷ ደግሞ ከተገኘች በኋላ ይሄ ኤክስ አክሲስ ስለተነገረን እዚህ ጋር ኤክስ አክሲስ ቀጣይ ደግሞ የሚሆነው ሪጅናችን ይሄ ነው ማለት ነው። ከታች ደግሞ የሚፈጠረው ሪጅን ይሄ ነው። የዚህን ሪጅን ከ0 እስከ 1 ብለን እንፈልጋለን። ከ0 እስከ 1 ካቆምንበት ከ1 ደግሞ እስከ 2 ያለውን ደግሞ ከ1 እስከ 2 የሚለው ደግሞ ይሄ ይሆናል ማለት ነው። ሁለት የተለያዩ ኤሪያዎች። እቺ ፓርት አትኖርም። እሺ እቺን ቀደም ብዬ የሰራኋት ናት። እቺ ምክንያቱም ከኔጌቲቭ 1 እስከ 1 ቢለን ነበር ብዬ ያሰብኩት ነው። አሁን ከ0 እስከ 1 ለሚለው አሁን ምን እያደረግን ያለ ነው? ኤክሳችን ተመልከቱ። ኤክሳችን ከ0 እስከ 2 ነው የሚያሳየው። ነገር ግን ይሄ ማለት በነምበር ላይ ስናየው 0 እዚህ ጋር ቢኖር 2 እዚህ ጋር ቢኖር ከ0 እስከ 2 አንድ ወጥ መሄድ ማለት ከፈለግን መሃል ላይ አንድን ወሰድንና ከ0 እስከ 1 እንወስዳለን። ከዛ ደግሞ ካቆምንበት ከ1 እስከ 2 ሁለት ቦታ ከፍለን ልንሰራው ነው ማለት ኦሪጂናችንን። ኦኬ ናው ይሄን አብረን እንመልከት እንዴት እንደሚሰራ። አሁን ሁልጊዜ ኤሪያ ስትፈልጉ ፎርሙላችን ምንድነው የሚለን? ኤሪያ ኦፍ ሪጅን አር ስትፈልጉ ኢዝ ዘ ኢንተግራል ኦፍ ሁለት ፈንክሽኖችን ነው የምታቀናንሱት። ኤፍ ኦፍ ኤክስ ሲቀነስ ጂ ኦፍ ኤክስ የሁለቱም ፈንክሽኖች ታቀናንሱና ዲኤክስ ፍሮም ኤ ቱ ቢ እንዲህ ነው ኤሪያ የሚሰራው። ነገር ግን ኤፍ ኦፍ ኤክስ ሲቀነስ ጂ ኦፍ ኤክስ ስንል ይሄ ማን ነው ይሄ ማን ነው ስንል ይሄ ከላይ እንደ ጣራ ሆኖ ያገለገለ ይሄ ደግሞ ከታች እንደ ወለል ሆኖ ያገለገለ ማለት በቃ ከላይ ያለው አፐር ፈንክሽን አለ፣ ከታች ሎወር ፈንክሽን አለ። የዚህን ሪጅን ኤሪያ መፈለግ ማለት ከጣራው ላይ ወለሉ መቀነስ እንደማለት ነው። ኢዛ ክሊር። በዚህ መሰረት አሁን እዚህ ጋር ስታዩት ይችኛዋ ሪጅን ላይ ጣራ ሆኖ እያገለገለ ያለው የፓራቦላው ነው። ወለሉ ነው እያገለገለ ደግሞ ያለው ኤክስ አክሲሱ ነው። እዚህኛው ጋር ስንመጣ ደግሞ ጣራ ሆኖ ያገለገለው ኤክስ አክሲሱ ተቀየረና ይሄ ደግሞ ከታች ሆነ ወለል ሆነ ተበለጠ ማለት ነው። ለዛ ነው ሁለት ቦታ ከፍለን እንድንሰራ እዚህ ጋር የሚያስገድደን ማለት ነው። ስለዚህ አሁን the area of the region is equal to the integral of ትሉና ልብ በሉ አሁን እዚህ ጋር f of x ሲቀነስ g of x ስንል ከላይ እንደ ጣራ ሆኖ እያገለገለ ያለው ማለት ነው ፓራቦላው ነው። ይሄ ፓራቦላ ማለት ነው። ስለዚህ 1 ማይነስ ኤክስ ስኩዌር ትላላችሁ። እሱም ሲቀነስ ከታች ደግሞ እንደ ወለል እያገለገለ ያለው ማለት ነው 0 ነው። ኤክስ አክሲስ ማለታችን ነው። ይሄን ተወስዱና ዲኤክስ። ነገር ግን ይሄ የሚሰራው ከየት ነው? ከ0 እስከ 1 ላለው ነው። እዚህ ፍሮም 0 to 1። ነገር ግን ኤሪያችን አላበቃም። ይሄ ፓርት ደግሞ አለ። ሲደመር እንልና ደግሞ እዚህ ጋር ደግሞ ጣራ ሆኖ እያገለገለ ያለው ማለት ነው ኤክስ አክሲስ which is 0 ማለት ነው። ኤክስ አክሲስ ማለት y is equal to 0 ስላለም ማለት ነው። ሲቀነስ እንደ ወለል ደግሞ እያገለገለ ያለው ኤፍ ኦፍ ኤክሳችን ደግሞ ይሄ ፈንክሽን ማለት ነው which is 1 minus x square ዘን ይሄንንም dx ታረጉና ይሄ ደግሞ ካቆምንበት 1 እስከ 2 ነው የሚሄደው from 1 to 2 ማለት እነዚህ ሁለቱም መስራት የሚጠበቅብን ማለት ነው። ይሄ እንደምታየው ሲቀነስ 0 የሚለው አያስፈልገኝም ምክንያቱም ከማንኛውም ነገር ላይ 0 ሲቀነስ ራሱ ነው። ይሄ ኢንተግሬት ይደረጋል። ዘ ኢንተግራል ኦፍ 1 minus x square dx ከ0 እስከ 1
ሲደመር ይሄኛው ደግሞ ከዜሮ ላይ ሲቀነስ ስለሚል እቺ ኔጌቲቭ ይሄ ማይነስ ታደርገዋለች። ዘ ኢንተግራል ኦፍ -1 ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይመጣና ፕላስ ኤክስ ስኩዌር ይሆናል ዲኤክስ። ይሄ ደግሞ ፍሮም 1 to 2 ማለት ነው። በቃ ናው ይሄን ኢንቴግሬሽን እንሰራለን። ይሄ እንደምታውቁት ኢንቴግሬሽን ላይ ዩ ኖ ዚስ ሩል አይደለ? እቺን ሩል እንዳትረሱብኝ ፕሊዝ። ኢንቴግሬሽን ላይ ዘ ኢንተግራል ኦፍ ኤክስ ዘ ፓወር ኦፍ ኤ ነምበር ኤን ከተቀመጠ እዚህ ጋር ዲኤክስ ውጤታችን ነው የሚሆነው። ኢንቴግሬሽን ላይ ኤክስ ዘ ፓወር ኦፍ ኤን ፕላስ 1 ኦቨር ኤን ፕላስ 1 ፕላስ ዋት ኮንስታንት። ይሄ የሚሰራው ደግሞ መቼ ነው? ኢፍ ኤን ኢዝ ዲፈረንት ፍሮም ኔጌቲቭ 1። እቺ ፓወር ኔጌቲቭ 1 እንድትሆን አይፈቀድም። እቺ ኔጌቲቭ 1 ሆነች ማለት ኔጌቲቭ 1 ላይ አንድ ደመርኩበት ማለት ይሄ ዜሮ ይመጣና አንዲፋይንድ እንዳይሆንብኝ ከኔጌቲቭ 1 ውጭ ለሆነ ፓወር ነው ይሄን ህግ የምንጠቀመው። ኔጌቲቭ 1 ሲሆን የራሱ ህግ አለው። ይሄ በእናንተ በአዲሱ የ12ኛ ክፍል ቴክስት ቡክ ከእናንተ ስኮፕ ውጭ ሆኗል። በኦልድ ካሪኩለም ላይ ነበር ይማሩ የነበረው። ይሄንን ተዋለን ማለት ነው። ሶ በዚህ ህግ መሰረት ነው የምሰራው ማለት ነው። ሶ አንድ እሱ። ሌላው ደግሞ እንድትይዙ የምፈልገው ዘ ኢንተግራል ኦፍ ኤ ኮንስታንት ነምበር የፈለገውን ኮንስታንት ነምበር ወስዶ ዲኤክስ ካደረገ ኦልዌይስ እቺን ኮንስታንት ነምበር እናወጣትና ኤክስ ከዚህ እናባዛላታለን ነው። ዊ ሃቭ ዚስ ሩል። ይሄን ታውቃላችሁ። ሶ በዚህ መሰረታው የዚች ኢንቴግሬሽን አንድ ኮንስታንት ናት፣ አንድ ወጣች። ከዚህ ኤክስ እናባዛላት 1 ታይምስ ኤክስ 1 ኤክስ ሆነ ማለት ነው። ማይነስ እቺን ኤክስ ስኩዌር ደግሞ በዚህ ህግ ስሰራት እቺ ሁለት አንድ ሲደመርባት 3 ስለምትሆን ኤክስ ዘ ፓወር ኦፍ 3 ኦቨር 3 ሆነ ማለት ነው አኮርዲንግ ቱ ዚስ ሩል። ይሄን ጨረስኩኝ። ስለዚህ ኢቫሉዌት ፍሮም ዌር ቱ ዌር ፍሮም 0 to 1 ሲደመር ይሄን ደግሞ ሰራ። አሁንም እቺ -1 ኮንስታንት ነምበር ናት ወጣች። -1 ኤክስ ከዚህ ይጨመርላታል -1 ኤክስ ሆነች። -1 ኤክስ ፕላስ ኤክስ ስኩዌር የነበረው አሁንም ኤክስ ዘ ፓወር ኦፍ 3 ኦቨር 3 ሆነ። ይሄ ደግሞ የሚሰራው ከየት ነው? ከ1 እስከ 2 በቃ ይሄ ማለት ነው። ኦኬ ይሄ ማለት ምን ማለት ነው? እንዲህ ሰርታችሁ ይሄን ካመጣችሁ በኋላ ይሄን ስሩ ማለት ይቺ አፐር ሊሚት ትባላለች። አፐሯን ኤክስ ላይ ያስገብታችሁ ውጤታችሁ መስግቡ፣ ሎወሯን አስገቡና አቀናንሱ ነው። አሁን 1 ሳስገባ እዚህ ጋር 1 ነው። እዚህ 1 ሲገባ 1 ኪዩብ 1 ነው። 1 ኦቨር 3 ማይነስ 1 ኦቨር 3 እንዲመጣ 1 ሲገባ እዚህ ውስጥ ይሄን ነው የምናገኘው። ሲቀነስ 0 ስናስገባ ደግሞ ይሄም 0 ይሆናል። ይሄም 0 ስለሚሆን ሲቀነስ 0 አያስፈልገኝም። ኦኬ ፕላስ ደግሞ እዚህ ጋር ልምጣ። እዚህም አሁን እቺን 2 እዚህ ያስገባታለሁ። በኤክስ ቦታ ምን አገኛለሁ? ኔጌቲቭ 2 አገኛለሁ። ኔጌቲቭ 1 ሲባዛቱ ኔጌቲቭ 2 ኔጌቲቭ 2 እቺን 2 አሁንም እዚህ ያስገባታለሁ። 2 ዘ ፓወር ኦፍ 3 8 ሶስተኛ ሲደመር 8 ሶስተኛ አድርግና ሲቀነስ ብዬ የምቀንሰው ደግሞ ማለት ነው አንድ ሳስገባ የማገኘውን ውጤት አንድ ሳስገባ አንድ ሲባዛ ኔጌቲቭ 1 ኔጌቲቭ 1 አንድ ሳስገባ አንድ ኪዩብ 1 ሶስተኛ ሲደመር 1 ሶስተኛ። ይሄ መስራት ነው የሚጠበቅባችሁ ማለት ነው። ኦኬ እንስራ። አንድ ሲቀነስ 1 ሶስተኛ ምን ይመጣል? 2 ሶስተኛ ይመጣላችኋል። ከአንድ ላይ 1 ሶስተኛ ሲቀነስ 0 የሚለው አያስፈልግም፣ ወደቀ። ሲደመር እነዚህ ሁለቱን ደምሬ ይሄን ነው የምቀንስባቸው። ስለዚህ እነዚህ ሁለቱን ልደምራቸው በቀላሉ የጋራ እዚህ ጋር 3 ውሰዱ። 3 ጊዜ ኔጌቲቭ 2 ኔጌቲቭ 6 3 ለ3 አንድ ጊዜ 8 ኔጌቲቭ 6 እና 8 እና ለእናንተ ተወዋለሁ። ይሄንን 2 ሶስተኛ ይመጣል የሁለቱ ድምር። ሲቀነስ የምቀንሰው ደግሞ ይሄን ፓርት ነው። እቺ ማይነስ አለች እንዳትረሱ እዚህ ጋር። ይሄንን ደግሞ ስናደማምር 3 የኔ ጋራ በወሰድ 3 ጊዜ ኔጌቲቭ 1 ኔጌቲቭ 3 ሲደመር 1 ኔጌቲቭ 2 የሚል ታገኛላችሁ። የዚህ ውጤት ደግሞ ይሄን ይሰጣችኋል። ነገር ግን እቺ ኔጌቲቭ ይሄን ምን ታደርገዋለች? ፕላስ ታደርገውና 2 ሶስተኛ እዚህ ያለኝ ኦሬዲ ሲደመር አሁንም 2 ሶስተኛ እዚህ ያለኝ ይሄ ማይነሱን ፕላስ ይፈጥርና 2 ሶስተኛ ይሆናል ማለት ነው። ስለዚህ 2 ሶስተኛ ሲደመር 2 ሶስተኛ ሲደመር 2 ሶስተኛ ከላይ ያሉ ሲደመሩ ከታች ያሉ አንድ አይነት ስለሆነ 3 ነው ስጄ ከታች ከላይ 2 ሲደመር 2 4 4 ሲደመር 2 6 ማለት ነው። 6 ሲካፈል ለ3 እቺ 2 ይመጣል ማለት therefore area of the region የሪጅኑ ኤሪያ ስንት ይመጣል ማለት ነው 2 ስኩዌር ዩኒትስ ሚል ይሆናል ማለታችን ነው። አይ ቲንክ ምርጫችን ላይ 2 ስኩዌር ዩኒት ሚል ይኖራል። እንደምታዩት ምርጫ ቢ ላይ we have 2 in square unit ብለዋል እዚህ ጋር። ስለዚህ the correct answer is choice B ይሆናል ማለት ነው። Okay, I will continue to the next problem, question number 11.